ሰላም ጤና ይስጥልን እንደምን አላችሁ። ሳምንታዊው የጤናው በቤቱ ፕሮግራማችን አሁን ጀምሯል። ዛሬ ከዓይን ጤና ጋር በተያያዘ ሰፋ ያለ ውይይት እናደርጋለን። በዚህ ሳምንት እንግዲህ ዓለም አቀፉ የእይታ ቀን እየተከበረ ይገኛል። እኛም ይህን በማስመልከት ከዓይን ጤና ጋር በተያያዘ የተለያዩ ሀሳቦችን እያነሳን ከእናንተ ጋር ቆይታ እናደርጋለን። በ011 274235 ላይ ደውሉ። ምላሽ ማብራሪያ የሚሰጡ እንግዶችንም እዚህ ስቱዲዮ ጋብዣለሁ። የዓይን ሐኪም እንዲሁም የመነጽር ባለሙያ ናቸው። ሁለቱንም ስማቸውን አስተዋውቃለሁ። ዶክተር አለማየሁ ሲሳይ የዓይን ሕክምና ሰብ ስፔሻሊስት ናቸው። እንዲሁም የኦርቢስ ኢንተርናሽናል ኢትዮጵያ ዳይሬክተር ናቸው። ጳውሎስ አበነ ደግሞ በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ኦፕቶሜትሪስት። ምን ማለት ነው ሙያው ግን? ኦፕቶሜትሪስት ማለት ያው የዓይን ባለሙያ ማለት ነው። ከዓይን ሕክምና ጋር የተያያዘ ነው። ያው ከኦፕታሞሎጂስት ቀጥሎ ማንኛውም ከሜጀር ሰርጀሪ ቀጥሎ አጠቃላይ ማይነር ሰርጀሪዎች ሊሆን ይችላል፣ አንትሪየር ሴግመንት ሊሆን ይችላል፣ በቀላል የሚታከሙትና በዋናነት ደግሞ ከዚህ ከሪፍራክሽን ከኦፕቲካል ከእይታ መቀነስ ጋር የተያያዙ ነገሮችን በአጠቃላይ በስፋት ያጠቃለለ ነው። ትንሽ ሰፋ ይላል። ያው ትርጉም በአማርኛ ስለሚያስቸግር ነው። ስሙ ኦፕቶሜትሪስት ፕሮፌሽናል ይባላል በዋናነት ማለት ነው። መነጽር ጋር የተያያዘ ነው። መነጽር ዋናው ከመነጽር ጋር የተያያዙ ችግር ዋናው ነው። በጣም ጥሩ። እንግዲህ በዚህ ሳምንት ዓለም አቀፉ የእይታ ቀን እየተከበረ ይገኛል። እንደ መሪ ቃሉን በዚሁ አጋጣሚ ብናስታውሰው ዶክተር። አመሰግናለሁ። እንግዲህ በዓለም አቀፍ ደረጃ ለ25ኛ ጊዜ በሀገራችን ደግሞ ለ17ኛ ጊዜ የዓለም የእይታ ቀን ባለፈው ሐሙስ በደማቅ ሁኔታ ጤና ጥበቃና አጋር ድርጅቶች በተገኙበት ሲከበር ውሏል። እንግዲህ መሪ ቃሉ በእንግሊዘኛ ላቭ ዩር አይስ ነው የሚለው። በአማርኛ ስንተረጉመው አይናችንን እንንከባከብ፣ አይናችንን እንውደድ ይሆናል ማለት ነው። በዛ መንፈስ ነው እንግዲህ የሚዲያ ባልደረቦች፣ አጋር ድርጅቶች፣ የተለያየ ሴክተር ኃላፊዎች በተገኙበት የዓይን ጤና በሀገራችን በዓለም አቀፍ ደረጃ ምን ይመስላል የሚለውን መሰረታዊ ሀሳብ ለማህበረሰቡ፣ ለአመራሮቹ ስናቀርብ የቆየ ነው ማለት ነው። በዛ መንፈስ ተከብረዋል። አሁን ከመሪ ቃሉ እንደምንረዳው ለዓይን የተለየ ትኩረት መስጠት አለብን ማለት ነው ወይስ ለሌሎች ሰውነታችን ክፍሎች እንደምናደርገው ጥንቃቄም ለዓይናችን ማድረግ አለብን ለማለት ይሆን? ጥሩ ጥያቄ ነው። እንግዲህ 5 የስሜት ህዋሳቶች አሉ። 5ቱም እኩል ያስፈልጋሉ። አንዱ ከአንዱ አይበልጥም። እንግዲህ እኛ የዓይን ጤና ባለሙያዎች ነን። ዓይን ላይ ነው የበለጠ ልንናገር የምንችለው እና አንድ ሰው በህይወት ዘመኑ ውጤታማ ለመሆን፣ ለመንቀሳቀስ፣ ለመስራት፣ ለመማር፣ ለማደግ የዓይን ብርሃን ያስፈልገዋል። ምናልባትም አንዳንድ ጥናቶች እንደሚያመለክቱት ከ80% በላይ የሚሆነው ከውጭው ዓለም ጋር የምናደርገው ግንኙነት ከእይታ ጋር የተያያዘ ነው። በጆሮ በመዳሰስ በሌሎችም እንደምናደርገው ሁሉ የዓይናችን በተለይ ከውጭው ዓለም ጋር የምናደርጋቸው ግንኙነቶች ላይ ትልቅ ጉልህና ሚና አለው ማለት ነው። እንግዲህ ይሄንን ተጽዕኖ ፈጣሪ አካል እንንከባከብ እያልን ነው። እንግዲህ እዚህ ጋር ማንሳት የምፈልገው ጤነኛ ዓይን ብቻውን አይኖርም። ጤነኛ ሰውነት ያስፈልገዋል። ስለዚህ ስለ ዓይን ስናስብ አጠቃላይ ሰውን እያሰብን ነው። ጤነኛ ሰውነት ላይ ነው ጤነኛ ሊገኝ የሚችለው ማለት ነው። ስለዚህ ዓይናችንን እንከባከብ ያልነው ለዛ ነው። በጣም ጥሩ። እንግዲህ እንንከባከበው ስንል ለምሳሌ ብዙ ጊዜ ሰዎች መነጽር የምናደርገው ዓይናችን ስንታመም ሊሆን ይችላል ወይም የሆነ ችግር ሲኖር ነው ብዙ ጊዜና ዓይናችን ጤነኛ እያለ መነጽር የመጠቀም ባህላችን አለ ወይ? መኖርስ ያስፈልገዋል ወይ? መልካም አመሰግናለሁ። ቅድም ዶክተር እንዳለው ነው እንግዲህ የዓለም የእይታ ቀን በተደጋጋሚ ብዙ ጊዜ እያከበረ ነው በየዓመቱ። በዋናነት ማክበር ያስፈለገው ህብረተሰቡ አዌርነስ እንዲኖረው ከመንግስትም ደግሞ የዓይን ችግሮችን በዋናነት አይቶ ፊቱን ወደኛ ወደ ዓይን ጤና እንዲያዞር ነው በዋናነት። የዓይን ጤና ችግር አሁን ከዚህ ከስማርት ከዘመኑ ጋር ከዲጂታል እንትኑ ጋር በተያያዘ ከጊዜ ወደ ጊዜ እየጨመረ ስለመጣ ቲፒካል በሽተኛ ሆኖ ከመምጣቱ በፊት ሳይመጣ እዛው ባለበት ፕሪቨንት ለማድረግ ነው ዋናው አዌርነስ። እና ብዙ ጊዜ የምንሰራቸው ስራዎች እይታ መቀነስ፣ አሁን አንድ ሰው እይታ መቀነስ የመጨረሻው ስቴፕ ነው። ሲቀንስ ማንም ሲታመም ማለት ነው። ታሞ ማንም ይመጣል። ሳይታመም በዋናነት ግን ለምሳሌ ችግር ሳይኖርበት ኮምፒውተር ጋር የማይውል ሰው የለም፣ ስልክ ጋር የማይውል ሰው የለም አይደል? በሱ እንዴት ነው መከላከል የምንችለው? አብዛኛው ህመሞች እየጨመሩ ነው። ልጆች አሁን ከ4 ዓመት ከ5 ዓመት ጀምሮ በጣም እየጨመረ ነው የእይታ መቀነስ። አብዛኛው የሚመጡት ደግሞ ከዲጂታሉ ጋር የተገናኙ ናቸው። አንዱ ሪስክ ፋክተር ነው፣ በስፋት ልናወራው እንችላለን ወደፊት። ስለዚህ እሱን
ከመቀነስ አንጻር ነው ዋናው የእይታ ቀን እያከበርን ያለ ነውና መነጽር ግዴታ ነው። በተለይ እይታ ችግር ያለበት ሳይሆን የሌለበትም ቢሆን በተለይ እንደዚህ እንደናንተ አይነት ከኮምፒውተር ጋር ብዙ ጊዜ ጊዜውን የሚያጠፋ ሰው ቢጠቀም መልካም ነው። ጥሩ። እንግዲህ የዓይንን ጤና ስንጠብቅ አንደኛው መነጽር ያስፈልጋል። ሌላው ግን ደግሞ ከአመጋገብ ጋር የተያያዘ ነውና ብዙ ጊዜ ካሮት ከዓይን ጤና ጋር ይያያዛል። ግን የአመጋገባችን ሁናቴ ለዓይን ጤና በሚሆን መልኩ ነው ወይ የሚለው እንደ መግቢያ እናንሳው ብዬ ነው ዶክተር። አመሰግናለሁ። እንግዲህ ካሮትን ስላነሳ የካሮት ከዓይን ጋር ያለውን ግንኙነት መጥቀስ ግድ ይለዋል። እንግዲህ ካሮት በቫይታሚን ኤ ከበለጸጉ አትክልቶች አንዱ ነው። ካሮቲኖይድ የሚባል ንጥረ ነገር አለው። በተለይ የብርሃን መቀበያ የዓይናችን ክፍል ብርሃን የምናይበት ክፍል አለ ኮን የሚባል ለዛ እድገትና በቀን ተቀን ለሚያስፈልገው የስራ ሂደት ጥሩ ግብአት ነው ከካሮት የምናገኘው ንጥረ ነገርና ካሮት ብቻ አይደለም። እንደዚህ ቢጫ ነክ የሆኑ አትክልቶችና ፍራፍሬዎች ለዛ ለዓይናችን ክፍል እጅግ በጣም አስፈላጊ ናቸው። ግን ባህላችን ምናልባት ለዓይን ጤና ከማስፈለጉ ጋር ተያይዞ ሳይሆን በተለያዩ ነገሮች ተጽዕኖ ውስጥ ይወድቃል። ስለዚህ የጾም ምግብ ላይ ነው በብዛት የጾም በየአይነቱ በጾም ጊዜ ነው እንደዛ አይነት ነገሮች የምናገኘው። እንግዲህ ቫይታሚኖች በውሃ የሚሟሙና በፋት የሚሟሙ አሉ። በፋት የሚሟሙት ሰውነታችን ውስጥ ፋታችን ውስጥ ስለሚቆዩ ብዙ የመቆየት እድሉ አለ። በውሃ የሚሟሙትን ግን ቶሎ ቶሎ በየጊዜው መመገብ መቻል አለብን። ያን ጊዜ ነው ዓይናችን ጤነኛ ሆና ልታይ የምትችለው ማለት ነው። እና ካሮትን ስንመገብ በዛ አንደርስታንዲንግ መሆን አለበት። በየቀኑ በየጊዜው ሬጉላርሊ መመገብ እንደሚያስፈልግ ካሮትን ብቻ አለ በነገራችን ላይ በቫይታሚን የበለጸጉ ቅድም እንዳልኩት ቢጫ ወይም እንደዛ ከለር ያላቸው አትክልቶችና ፍራፍሬዎችን መመገብ አስፈላጊ ነው እና በተወሰነ ጊዜ ብቻ ስለተመገብን አይደለም፣ በየጊዜው በተከታታይ መመገብ እንደሚያስፈልግ ለመግለጽ ነው። ከፍስክ ምግቦች ጋር ቢሆን የተመረጠ። ትክክል። መልካም። እስኪ ቀጣይ ምስል ዳይሬክተራችን ይሰጠናል። ምናልባት የዓይናችን ሁናቴ ብዙ ጊዜ ዓይናችን ከአእምሮአችን ጋር የተገናኘ ነው ይባላልና ከዛ አንጻር እንደው ሰዎች ሊያደርጉት የሚገቡት ጥንቃቄ እንደው ምንድን ነው? እንደ ዋናነት በሁልጊዜ ዕለት ተዕለት እንቅስቃሴያቸው ጥንቃቄ ሊያደርጉት የሚገቡት ከዓይናችን አቀማመጥ ተፈጥሯዊ ሁኔታ አንጻር አናቶሚ አጠቃላይ አንጻር እንደው ምን መጠንቀቅ አለባቸው? ሰፊ ጥያቄ ነው። እንግዲህ መጀመሪያ የዓይናችንን ስነ ፍጥረት ማወቅ ለዚህ ጥሩ ይመስለኛል። እዚህ ጋር የቀረበችው ዲያግራም አሁን የዓይናችንን የፊት ለፊቷን አካል ብቻ ነው ያየ ነው። እይታ የብዙ ስርዓቶች ጥርቅም ውጤት ነው። ብርሃን በፊት ለፊት በምናያት በመስተዋቷ ትገባለች። ምናልባት ተጋብል በዚህ ገብታ ይሄ ሌንሱ አለ የሚያስፈልገው የብርሃን እጥፈት ታጥፎ ረቲና ላይ ካረፈ በኋላ በነርቭ አማካኝነት ይሄ የአንድ ዓይናችን ነርቭ ነው። በዚህ ነርቭ አማካኝነት ተሰብስቦ ወደ አእምሯችን ጀርባ ይሄዳል። ይሄ ረዥም የነርቭ ስርዓት አለው። እንግዲህ ሁለቱ ዓይኖቻችን የተለያየ ነገር አይተው አንድ ላይ የሚገናኙትና ትርጉም የሚሰጡት ወደ ብሬናችን ከመጡ በኋላ ነው፣ ወደ ጀርባ ነው። ስለዚህ የምናየው በዓይናችን ብቻ አይደለም፣ ብዙ የነርቭ ስርዓቶች ከጀርባም አሉ። ስለዚህ እንንከባከብ ስንል ዓይናችንን ይሄን ሁሉ ስርዓት ይሄን ሁሉ ሲስተም እንንከባከብ ማለታችን ነው። ብርሃን ከሚገባበት ከኮርኒያ ከሚባለው ጀምሮ ረቲናው፣ ኦፕቲክ ነርቡ እስከ መጨረሻው ጀርባችን ላይ ያለው ኦክሲፒታል ሎብ የሚባለው የአእምሯችን ክፍል ነው ትርጉም የሚሰጠንና ያንን ሁሉ መገንዘብ ያስፈልገናል። ዋናው ነገር ይሄ ነው። ሁለተኛው ይሄ ሲስተም ይሄ የቪዥዋል ሲስተም የሚበስልበት ስርዓት የሚይዝበት እድሜ ውስን ነው። ምናልባት 6፣ 7፣ 8 ላይ ነው ይሄ የሚበስለው ማለት ነው። በዛ የእድሜ ዘመን ላይ የሚከሰት ማናቸውም እክል ይሄን የማየት ችሎታችንን በጣም ያዳክመዋል። በኋላም ለመመለስ በጣም ይከብዳል። ለዚህ ነው በተለይ ልጆች ላይ የዓይን ጤና በጊዜውና በሰዓቱ ምርመራ ተደርጎለት ሕክምና ማግኘት የሚገባው ያ የቪዥዋል ማቹሬሽን ጊዜን ማለፍ ስለማይገባው ነው። ስለዚህ ዓይናችን እንዴት እንንከባከብ ሲባል ብዙ ነገሮች አሉ። ለምሳሌ ገና የተወለዱ ጨቅላ ህፃናት በአግባቡ ምርመራ ይደረግላቸዋል ገና እንደተወለዱ። በተለይ ደግሞ በዘመናችን እድሜያቸው ሳይደርስ የሚወለዱ ልጆች አሉ አይደለም? እነሱ በኦክሲጂን ያለቀናቸው የሚወለዱ በኦክሲጂን ህይወታቸው እንዲረዝም የሚደረጉ አሉ። ከእነሱ ጋር የተያያዘ የብርሃን መቀበያ የረቲና
ችግር አለ፣ ሬቲኖፓቲ ኦፍ ፕሪማቹሪቲ የሚባል ማለት ነው። ያንን መለየት የሚቻለው ገና እንደተወለዱ በሰለጠኑ ባለሙያዎች ምርመራ ሲደረግና ሕክምና ሲደረግላቸው ነው። እንግዲህ ከዛ ይጀምራል። በስድስተኛ ወር ምርመራ ያስፈልጋቸዋል። ያን ምርመራ ትምህርት ቤት ከመግባታቸው በፊት ያስፈልጋቸዋል። በየአመቱ በየ2 ዓመቱ ከዛ በላይ ያስፈልጋቸዋል። መንከባከብ ማለት ይሄ ነው። እንግዲህ ለአይናችን ቅድሚያ ሰጥተን በአግባቡ ምርመራ ማድረግ፣ እይታችን ትክክል ነው ወይ፣ የአይን ጤና ችግር አለብን ወይ፣ ካለ በአግባቡና በሰዓቱ በጊዜው ሕክምና መደረግ አለበት ማለት ነው። እድሜያችን እየገፋ በመጣ ቁጥር ከእድሜ ጋር የሚመጡ የአይን ጤና ችግሮች ስላሉ ምርመራው ደግሞ ይፈጥናል ማለት ነው። በተለይ ከ40 ዓመት በኋላ በየአመቱ፣ ከ50 ዓመት በኋላ ከዛም ዝቅ ባለ፣ ከ60 ከዛ ዝቅ ባለ ምርመራዎች መደረግ መቻል አለባቸው። ያን ጊዜ ነው ጤና ባለሙያዎች ችግር እንዳለ ተገንዝበው አስፈላጊውን ሕክምና ሊያደርጉ የሚችሉት። የግድ አንድ ሰው ስለታመመ ብቻ አይደለም መሄድ ያለበት፣ ሳይታመም አስቀድሞ የአይን ጤና ምርመራ ማድረግ መቻል አለበት። ትልቁ ቁልፉ ነገር ያለው በየጊዜ የሚደረገው ምርመራ ነው። በጣም ጥሩ። እስኪ ደግሞ የሚቀጥለውን ምስል እኔና ለማንሳት የፈለኩት ነገር ምናልባት የአይን ጤና ስንል ከብርሃን ጋር የተያያዘ ነው በዋናነት የምናደርገው ጥንቃቄ ወይስ ከዛ ውጭ ያሉ ችግሮችም አሉ? እንግዲህ አይን የሚባለው በዋናነት ብርሃን የሚያስገባ ነውና ከብርሃን ጋር ያለ ጥንቃቄ ነው ማድረግ ያለብን። የትኛው ነው ሰፊ ድርሻ የሚይዘው ለአይናችን የጤና ችግር የሚለውን ላይ ጠቆም አድርገን ብናልፍ። እንግዲህ አይናችን ቅድም እንዳልኩት ብዙ ውስብስብ ነገሮች አሉባት በውስጧ። የሁሉም በጋራና ሃርሞኒየስሊ መስራት ነው እይታን ቁልጭ እንዲያደርግ የሚያደርገው። ዋናው እዚህ ጋር የምናያት አሁን እቺ አይሪስ የምትባለው ቡናማዋ የአይናችን ክፍል ናት። ብርሃን የሚገባባት በዋናዋ መሀከል ላይ ያለችው ብርሃን ማስገቢያዋ ፒፕል ትባላለች። ብርሃን ማስገቢያዋ ይቺ ናት። እንግዲህ ያቺ ፒፕል የምትባለው እኛ እናስተውልም እንጂ ኮንስታንትሊ መጠኗ ይቀያየራል። እንደ ብርሃኑ መጠን ለምሳሌ ጨለማ ሲሆን ትሰፋለች፣ ምክንያቱም ብዙ ብርሃን ያስፈልገናል ማለት ነው። በጣም ብርሃን ሲሆን ደግሞ ትጠባለች። ስለዚህ ልክ አላት። ለአይናችን የሚያስፈልገውን የብርሃን ልክ መጥና ታስገባለች ማለት ነው። አይሪስ ያ ነው ስራዋ። ከሷ በፊት ለፊት ደግሞ ያለው ኮርኒያ የሚባለው አለ። የሚመጣውን ብርሃን በአግባቡ አጥፎ ፒፕሏ ውስጥ እንዲገባ ያደርጋል ማለት ነው። ሁሉም ቅድም እንዳልኩት የአይናችን ክፍሎች ስርዓት አላቸው። ዋናው ነገር ግን ምንድነው? የአይን ስራ ብርሃን ነው። ብርሃን ከሌለ አይናችን የምታየው ነገር የለም ማለት ነው። ስለዚህ ዋና ፈንክሽኗ ብርሃን ነው። ብርሃን ስንል እንግዲህ ብርሃን ደግሞ ራሱን የቻለ ሰፊ ትንታኔ ያለው ቀለም አለው፣ ውስጡ ርቀት አለው፣ ዴፕዝ አለውና ብዙ ነገሮች አሉት። እሺ ጥሩ። ወደ መጨረሻው ስላይድ እንሂድና አንድ አይናችን ላይ ችግር ቢፈጠር መነጽር የምናደርገው ለአንድ አይናችን ብቻ ነው ወይስ የግድ ሁለቱንም ላይ ችግር እስኪደርስ መጠበቅ አለብን? ከመነጽር አጠቃቀም ጋር በተያያዘ አዎ፣ ማለት እይታ ችግር አንድ አይነት ችግር ብቻ ሊኖር ይችላል። ግዴታ ሁለቱም አይነት ጋር ብቻ መኖር አይጠበቅበትም። ምንድነው አሁን ትልቁ ችግር ሁለት አይናችን የተለያየ የእይታ መጠን ሲኖረው ለማከም ሊያስቸግር ይችላል በሰዓቱ ካልመጣ። ለምን አንዱ ከፍተኛ የሆነና አንዱ ዝቅተኛ ሲሆን በተቻለ መጠን ባላንስ አድርገን እንሰጠው እንችላለን። ግን ምንም ሆነ ምንም ግን አንድም አይን ቢሆን መታከም አለበት። ለምን ያኛው ጤነኛ ሆኖ ያኛውንም መተው አንችልም። ከተው ነው የበለጠ እየሰነፈ ይመጣና ቅድም ዶክተር ሲል በደንብ አልሰማሁም እንጂ አእምሯችን ወሳኝ ጊዜ ላይ ነው። ወሳኝ ጊዜ ላይ አእምሯችን ልክ አንደኛው አይናችን ብቻ ኢንፎርሜሽን እየተቀበለ ከመጣ ያኛው ከጥቅም ውጭ ይሆንና የአንደኛው ዶሚናንት አይኑን ብቻ ውሳኔ እየተቀበለ ሄዶ አልታከም ሊል ይችላል። ግን በስርዓት በልጆች ላይ ከሆነ ለምሳሌ እድገታቸውን ሳይጨርሱ 5 ዓመት 6 ዓመት ባሉበት ሰዓት ከሆነ ያኛው የተጎዳውን አይን እንደዛኛው ለማሳየት እድል ይኖራል ማለት ነው። ስለዚህ ዋናው ነገር በተለይ የእይታ ችግር ላይ ትልቁ ጥቅም ልጆች በሰዓት መምጣት አለባቸው። ለዛም ነው በየትምህርት ቤቱ በየጊዜው ስኩል ሄልዝ እየጨመረ የመጣው ለዛ ነው። አሁን ልጆች እንደውም ወደፊት ምናልባት ከተቻለም እንደ ሀገር እንደ ክትባት አስገዳጅ ሆኖ ሜዲካል ሰርቲፊኬት ቢኖራቸው ልጆች ለምሳሌ ግድ እሱ መልካም ነው የሚሆነው። ልጆች አሁን ምንድነው አንድ አይነት ሲሆን ችግሩ እይታ አንድ ችግር እንዳለበትም አያውቀውም ህፃኑ። በአንድ አይኑ ጤነኛ እይታ ስላለው በዛ በደንብ ያያል። ችግሩ የሚመጣው መቼ ነው? ጤነኛው አይን ሲሸፈን ነው። ስለዚህ የሆነ ጊዜ የታሞ ወይ የሆነ ያኛው ነገር የሚቆረቆር ነገር ገብቶበት አይኑ ሲሸፈን ይሄኛው አይ እንጂ ተራ በተራ ካላረካቸው ደግሞ የሁለቱንም አይን እይታ መጠን ማወቅ አይቻልም። ስለዚህ አንዳንድ የመጣው እኛ ችግር አለባቸው ስለዚህ ይደነግጣሉ ቤተሰቦች። ልጅ ችግር የለበትም ይላል። ስለዚህ ሜዲካል ቼክአፕ ቢኖራቸው እድገታቸውን ሳይጨርሱ ልክ እንደተወለዱ ትምህርት ቤት ሊገቡ 4 ዓመት 5 ዓመት እያሉ ቼክ ቢደረጉ አንደኛ የኤረር ስቴጅ ነው፣
ችግሩን በቀላሉ መቅረፍ ይቻላል፣ በቋሚነት እንዳይጎዳ ያደርገዋል ማለት ነው። ስለዚህ ዋናው እንትን እድሜ ነው። በተለይ የእይታ ችግር ወሳኙ ነገር እድሜ ነው። ስለዚህ እሱን በተቻለ መጠን ቤተሰብ አውቆ ልጆቹን ትምህርት ቤት ከማስገባቱ በፊት ቼክአፕ ቢያደርግ ችግሩን መቅረፍ ይቻላል በቀላሉ። በጣም ጥሩ። ቀሪዎቹን ዶክተር የምትጨምረዋለህ? እሺ፣ አመሰግናለሁ። የአይን ፍጥረት በጣም ድንቅ ነው፣ ውስብስብ ነው። እኛ ያው እይታዋን ብቻ ነው የምናያት አይደል? እነኚህ ሁለት አይኖች እንደ ጤና ባለሙያዎች የምንፈልገው እኩል እንዲያዩ ነው። ኦኬ። አንዱ ከሌላው የበለጠ ወይም ያነሰ እንዲያር ለምንፈልገው ምርመራ የሚያስፈልገውም በሁለቱ አይኖች መካከል ችግር ካለ ተለይቶ ሁለቱ አይኖች እኩል እንዲያዩ ማስቻል ነው ዋና ዓላማው። ይሄን የምለው ለምንድን ነው? የምንኖርበት ዓለም 3D ነው አይደለም? 3D ማለት ምን ማለት ነው? ሁለት አይን ያስፈልገናል። ኦኬ። አንተን ሳይ እዚህ ጋር ሆኜ ሁለት ኢሜጅ ነው የማየው። ቀኝ አይኔ አንተን የሚያይበት አንግል አለ፣ ግራ አይኔ አንተን የሚያይበት አንግል አለ። ኦኬ። ሁለቱም አይኖቼ እኩል ያያሉ ማለት ነው። ቅድም ያየነው ነርቭ አለ አይደለም? ያ ነርቭ ሄዶ ብዙ የአእምሯችንን ክፍል አቋርጦ ጀርባ ላይ ትርጉም የሚሰጠው ሁለቱ ኢሜጆች አንድ ሲሆኑ ነው። ስለዚህ ሁል ጊዜም የሁለት አይናችን እይታ በባለሙያዎች አይን ማለት እኩል መሆን አለባቸው። ስለዚህ ቅድም ባልደረባዬ እንዳለው አንድ አይን ብቻውን ሊያይ ይችላል፣ ግን ሙሉ እይታ አይደለም እያያለሁ ወይም 3D ዓለም ውስጥ አይደለም ያለው ማለት ነው። ኦኬ። ለዚህ ነው ሁለቱ አይን በተቻለ መጠን እኩል እንዲያዩ እሱ እንዳለው ምርመራ በህፃናት ብቻ አይደለም በአዋቂዎችም በሁሉም ሰው ላይ መደረግ ያለበት። በጣም ጥሩ ዶክተር፣ ሁለታችሁንም አመሰግናለሁ። ደግሞ ቀሪዎቹን ተቀምጠን ቴብላችን ላይ በርከት ያሉ ግብአቶች እያየሁ ነው። እነሱን እያነሳን እንግዲህ ሰፋ ያለ ውይይት እናደርጋለን። መልካም ተመልካቾች፣ የተካተላችሁ የምትገኙት ጤናው በቤትዎ ነው። ዛሬ እንግዲህ ከአይን ጤና ጋር በተያያዘ ውይይት ያደረግን እንገኛለን። በ011274035 ላይ ደውሉ። ምላሽ ማብራሪያ ወደ እናንተ የምናደርስ ይሆናል። ካፍታ ማስታወቂያ በኋላ ተመልሰን እንገናኛለን። ትላንት ረዥሙን ጉዞ አንድ ብለን ስንጀምር የገጠሩን ማህበረሰብ በኢኮኖሚ ከከተማው ለማስተሳሰር ዛሬ ህልማችን ታላቅ፣ መድረሻችን ሩቅ፣ ሚናችን የጎላ፣ ውጤታችን ተጨባጭ፣ ህብረትን ዘምረን ስኬትን አጉልተን በየዘርፉ አሻራ ትተን እልፍ አከናውነናል። ዘመናዊነትን ተላብሰን ከዲጂታል ዓለም ተቆራኝተን እንደ አርማችን ማብቂያ በሌለው ጥረት እየተመራን በሁሉም አቅጣጫ የከፍታን ማማ ተያይዘናል። የፈጣን እድገታችን መሠረት የደንበኞቻችን አብሮነት። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። ቀናት ወራትን፣ ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን፣ የባለ ሀብቱን፣ የአባወራውን፣ የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት የኢትዮጵያ መድን ድርጅት ምኑበት ባንክ ተመልሰናል። ተመልካቾቻችን እየተካተላችሁ የምትገኙት ጤናው በቤትዎ ነው። ከአይን ጤና ጋር በተያያዘ ነው ሀሳብ እያነሳን የምንገኘው። እንግዲህ የአይን ጤና እስኪ ዓለም አቀፍ ሁኔታውንም የሀገራችን ሁኔታ ምንድነው? በምን ደረጃ ላይ ነው ያለው? ጫናው ምን ያክል ነው? አመሰግናለሁ። ይሄ በጣም ቁልፍና መሰረታዊ ጥያቄ ነው። በቅርቡ የዓለም ጤና ድርጅት ያወጣው የአይን ጤና መረጃ አለ። ዝቅተኛ እይታ ወይም ቪዥዋል ኢምፐርመንት የሚባለው በዓለም አቀፍ ደረጃ በአሁኑ ሰዓት 2.2 ቢሊዮን የሚደርሰውን ተጽዕኖ ፈጥሯል። ያ ማለት በተለያየ ደረጃ የሚደርስ የአይን ጤና ችግር አለባቸው ማለት ነው። በጣም ደግሞ የሚያሳዝነው ከዚህ ውስጥ 1.1 ቢሊዮን የሚደርሰው ተጎጂ ማህበረሰብ
የአይን ጤና ችግሩን መታከም ወይም ማከም የሚቻል ሆኖ ሳለ ነው ጉዳት ላይ ያለው ማለት ነው። ይሄ እንግዲህ በጣም ትልቅ ቁጥር ነው። ምናልባት የዓለም የጤና የዓለም ሕዝብ ቁጥር በአሁኑ ሰዓት ከ8.2 ቢሊዮን በላይ ይሆናል ይባላል። እንግዲህ 2.2 ቢሊዮን ሕዝብ የአይን ጤና ችግር አለበት አሁን ባለው መረጃ መሰረት ማለት ነው። ነገር ግን አንድ ሰው በእድሜ ዘመኑ የተወሰነ ጊዜ የአይን ጤና ችግር ያጋጥመዋል ማለት ብዙ ማህበረሰብ በእድሜ ዘመኑ የተወሰነ ጊዜ ላይ የአይን ጤና ችግር እንደሚያጋጥመው የታወቀ ነው። አንዱ ይሄ ነው። ሁለተኛ ዋና ዋና የአይን ጤና ችግሮች ምንድን ናቸው? በዚህ መረጃ መሰረት ከተባለ ግንባር ቀደሙና ከፍተኛ ቁጥር ያለው በመነጽር መታከም የሚችል ዝቅተኛ እይታ ነው። ባለሙያው በደንብ ደግሞ ይገልጸዋል። በሁለተኛ ደረጃ ያለው ደግሞ የአይን ሞራ ነው። በእንግሊዝኛው ካታራክት የሚባለው ነው። ይሄ እንግዲህ ለምንድን ነው የዓለም ሕዝብ ቁጥር እየጨመረ ሲሄድ የጤና ሽፋንም እየተሻሻለ ሲሄድ የእድሜ ጣሪያውም ከፍ እያለ ነው የሚሄደው። እድሜ በገፋ ቁጥር ደግሞ ከእድሜ ጋር የተያያዙ የአይን ጤና ችግሮች ጎልቶ ይወጣሉ። አንዱና ግንባር ቀደሙ የአይን ሞራ ነው። እድሜያቸው በገፉ ሰዎች ላይ ነው የሚከሰተው። ስለዚህ በሁለተኛ ደረጃ እሱ ነው። ከዛ በእድሜ የሚመጣ የብርሃን መቀበያ ችግር አለ። ረቲና የሚባለው ብርሃን መቀበያው ክፍል ላይ እድሜያችን ሲገፋ የማርጀት ምልክቶች ይታያሉ። ይሄ በእንግሊዝኛው ኤጅ ሪሌትድ ማኩላር ዲጀነሬሽን ይባላል። በአማርኛ እንግዲህ የብርሃን መቀበያው ከእድሜ ጋር በተያያዘ የእርጅና ምልክቶች ናቸው ማለት ነው። ከዛም እንዲሁ እንግዲህ የግላኮማ በሽታ የሚባል አለ። የአይን ግፊታችን ከኖርማሉ ከፍ ብሎ ለተወሰነ ጊዜ ሲቆይ የነርቫችንን ስርዓት ያስተጓጉላል፣ ያበላሻል፣ ይገላል ነርቫችንን። ይሄ መጥፎ የሚያደርገው ምንድን ነው? ሳይታወቅ እይታችን በጣም ይቀንስና አይናችን በድንገት ሊጠፋ ይችላል። ለዚህ ነው አስቀድሞ መመርመር እንደዚህ አይነት ችግሮችን እንድናቅ የሚያደርገን ማለት ነው። ሌላው መጠቀስ ያለበት ከስኳር ጋር የተያያዘ የአይን ጤና ችግር ነው። በዓለም አቀፍ ደረጃ እንዲሁም በሀገራችን በከፍተኛ ደረጃ በወረርሽኝ በሚባል ደረጃ እየተከሰተ ያለ ችግር ነው። ቅድም መግቢያችን ላይ እንዳልነው ጤነኛ አይን ጤነኛ ባልሆነ ሰውነት ላይ አትገኝም። የስኳር በሽታ ሁሉንም ነው የሚነካው። ስለዚህ አይናችንም የዛ አንዱ ተጠቂ ናት። ይሄም ትልቅ የማህበረሰብ የአይን ጤና ችግር እየሆነ መጥቷል ማለት ነው። ባጭሩ እንግዲህ መሰረታዊ የጤና ችግሮቹ እነኚህን ይመስላሉ በዓለም አቀፍ ደረጃ። ወደ ሀገራችን ከመጣን ግን ይሄው መረጃ እንዳለ ሆኖ በሀገራችን ለየት የሚያደርገው የአይን ማዝ በሽታ ነው። የአይን ማዝ በሽታ ከሰው ልጆች ጋር ከጥንት ጀምሮ የኖረ ተላላፊ በሽታ ነው። እንግዲህ በዓለም ላይ ብዙ መረጃዎች አሉ። ኢትዮጵያ የዚህ በሽታ ትልቁ ገፈት ቀማሽ ናት። ብዙ ለውጦች ባለፉት 10 ዓመታት መጥተዋል። የአይን ማዝ በሽታን ለመከላከልና ለመቆጣጠር ብዙ አጋር ድርጅቶች፣ ጤና ጥበቃ ሚኒስቴር፣ ሌሎችም በመተባበር ጥሩ እርምጃ ወስደናል፣ እያደረግንም ያለ ነው። ግን እንደዛም ሆኖ የአይን ማዝ በሽታ በሀገራችን በከፍተኛ ደረጃ እንዳለ መገንዘብም ያስፈልጋል። በጣም ጥሩ አሪፍ ዶክተር። እስኪ ከመነጽር ጋር በተያያዘ ደግሞ ጳውሎስ ምን ያክል ነው የመነጽር አጠቃቀማችን ፕሪቫለንስ እንደ ሀገራችን መረጃ ካለ ዓለም አቀፍም አሁን ዶክተር ሲገልጽ እንግዲህ የመጀመሪያው የጤና ችግር በመነጽር የምንከላከለው የነበረ ነው እና ከዛ አንጻር ትልቁ የአይን ችግር ሆኖ መጥቷል። አሁን ላይ ደግሞ ዓለም አቀፍ ሁኔታ ወደ ዲጂታላይዜሽን አይንና ኮምፒውተር አይንና ሞባይል የተያያዘ ነው እና እንደው ከዛ አንጻር ምን ያክል ነው የሚለው እንየው። መልካም አመሰግናለሁ። ያው ኤግዛክት የሆነ ትክክለኛ ቁጥር ማስቀመጥ ይከብዳል። አብዛኛው እንደ ሀገር አቀፍ ናሽናል ሰርቬይ የተሰራው ኦልሞስት 10 ምናምን በፊት ኦልሞስት 20 ምናምን ነው አይመስለኝም 20 ዓመት አካባቢ ነውና በዚህ 20 ዓመት ውስጥ ደግሞ ምን ያህል ብዙ ነገሮች ተቀያይረዋልና እንደ ዓለም አቀፍ ያለው ዶክተር ምንም ጥያቄ የለውም። የእይታ መቀነስና አይነ ስውረት ሁለቱ የተለያዩ ናቸው። በአይነ ስውረት ደረጃ ከሆነ አንደኛ ደረጃ ሞራ ነው፣ የአይን ሞራ ግርዶሽ ነው። ከዛ ቀጥሎ ብዙ እንትኖች አሉ። የእይታ ሪፍራክቲቭ ኤረር፣ ግላኮማ፣ ኤኤምዲ ከእድሜ ጋር ተያይዘው የሚመጡ በስኳር ምክንያት የሚመጡ ችግሮች ይከተላሉ አብረው። እንደ ሀገር አቀፍ ከሆነ ደግሞ እንዳለ ሆኖ ውጤቱ ግን የእይታ መቀነስ ቪዥዋል ኢምፔርመንት ምንድነው? በዋናነት ከመነጽር ጋር መስተካከል የሚችለው ሪፍራክቲቭ ኤረር ነው። ይሄ ሪፍራክቲቭ ኤረር በተለይ አሁን በጣም ከጊዜ ከዚህ ከዘመኑ ከዲጂታላይዜሽን ጋር በተያያዘ በጣም እየጨመረ የመጣ በጣም ልጆች ላይ ከአቅም በላይ እየጨመረ የመጣ ኬዝ ነውና የእይታ መቀነስ ብዙ ደረጃዎች አሉት። ደረጃ 2 ብለን እንትን ልንለው እንችላለን። በጣም ሲቪር ደረጃ
ያልደረሰው ጋር በትክክል መስተካከል የሚችለው በጣም ብዙ ነው። በቁጥር ይሄን ያክል መናገር ባይቻልም ማለት ነው። እና እሱ ሪፍራክቲቭ ኤረር አሁን ለምሳሌ እንደ ትምህርት ቤት ባሉ ልጆች ላይ ለምሳሌ የኮምፒውተር መጠቀም የሌለባቸው በጣም የህፃናት የሆኑ ለምሳሌ ሞባይል ምናምን መስጠት የሌለበት ልጆች ምናምን አሉ። እሱ ላይ አሁን በጣም ጥንቃቄ ማድረግ ያለበት ቤተሰብ ከሱ ነው የሚጀምረው። ምክንያቱም እነዛ ልጆች ትምህርት መማር ገና ያን ያህል ኤክስትሪምሊ መማር አልደረሱም። ያን ያህል ስልክ ማስፈላጊ ነገር አይደለም። በቀላሉ ለጨዋታ መዝናኛ ተብሎ የሚጀመር ነው። እያደገ መጥቶ አይናቸውን ጉዳት የሚያመጣ ማለት ነው። መቀማትም አይቻልም። ከባድ እኮ በጣም ከባድ። መጀመሪያ ሲጀመር ለምግብ ለምን ተብሎ ይጀመራል። ከዛ እሱ ሲሆንና ጌም እየተባለ እሱ ነው እና በተለይ ስልክና ኮምፒውተር መጠቀም ከምን በላይ ጎጂ የሚያደርገው ደግሞ ልጆች ቤተሰብን ስለሚፈሩ ልብስ ውስጥ ገብተው መብራት አጥተው ይጠቀማሉ። በጣም ጎጂ የሚሆነው ያኔ ነው። በተለይ ብርሃን ላይ ይሻላል ቢያስ ሲጀመር መጠቀም የለባቸው ኖርማሊ ወይ ዩኒቨርሲቲ ከገቡ ወይ ደግሞ ከፍ እያሉ ሲሄዱ 8 9 10 ሲሄዱ ነው ምናልባት ይሄ ኢንተርኔት ምናምን አስፈላጊ ከሆነ ሊጠቀሙ የሚችለው እንጂ ታች ያለ 5ኛ 6ኛ ክፍል ያለ ተማሪ ያን ያህል አስፈላጊ አይደለም ስልክ መጠቀሙ። ኖርማል መጠቀም ካለበት በቤተሰብ እገዛ የተወሰነ ሰዓት ተጠቅሞ ሊያስቀምጥ ይገባዋል። ያን በቋሚነት ልጁን አንጠቅመውም ነው። ስለዚህ እሱን ነገር መቀነስ አስፈላጊ ነው። እንደ ሀገር አቀፍ ግን ያው ናሽናል ሰርቬይ ቢሰራ ተሰራም አልተሰራም የዶክተርም ስለሚያውቁ ሁሌ ከጊዜ ጊዜ የሚገጥመን ነገር ስለሆነ አሁን ባለው ሁኔታ ከአይነ ሞራ ገርዶች ቀጥሎ የእይታ መቀነስ በጣም ኦልሞስት ፕሪቫለንት ነው፣ እየሰፋ ያለ ነው እና ለሱም ነው አሁን እንደ አዲስ አበባ በየትምህርት ቤቶቹ ጀምረናል። መልካም ጅማሮች አሉ። እሱም ስታዩ ደግሞ አብዛኛው በጣም እየጨመረ ያለ ኬዝ ነው። ኤግዛክት የሆነ ፊገር ይሄን ያህል ቁጥር ብሎ ማስቀመጥ ያስቸግራል እንደ ሀገር። አለርት ባለፈው ሄጄ ነበርና ያየሁት ነገር መነጽር ያመርታል ሆስፒታሉ እና የኦፕቲካል ወርክሾፕን ጎብኝተን ነበረ። መነጽር የሚገጣጥ አሁን ጳውሎስ ይዟቸው የመጣው የመነጽር አይነቶች አሉ። እንደው እስኪ ያሳየን። ለምሳሌ አሁን ከወርክሾፑ የመጡ ናቸው እነዚህና ምንድነው ልዩነታቸው? ለምሳሌ ብናይ የሆነ ያዘጋጀነው ምስልም አለ፣ ወደዛ እንሄዳለን። ግን ከዛ በፊት እስኪ እነዚህን አሳየን። በእናንተ ወርክሾፕ የሚመረቱ ብዙ ጊዜ መነጽር ሆስፒታል ይታዘዛል፣ ውጪ አፈላልገው ነው የሚገብስ። አሁን ግን በዛው በሆስፒታሉ ውስጥ ጭምር አቅርቦቱ መኖሩ በጣም ትልቅ ነገር ነው። መልካም አመሰግናለሁ። ትልቁ የአይን ባለሙያ ችግሩን መንገር አይደለም። አሁን ችግሩን ትነግረዋለህ፣ ታክመዋለህ። ያ ሰው ለምሳሌ ከቀጣይ ጥያቄ ካለ እንመጣበት እንችላለን። ሪፍራክቲቭ ኤረር ብዙ አይነት የእይታ መቀነሶች አሉ። ለምሳሌ በአጭሩ ሾርት ሳይት የሚባለው ወይም ቅርብ ላይ በደንብ የሚያይ ርቀት ላይ የማያይ አማርኛው ስለሚያስቸግር ነው። እሱ ቢሆን ለምሳሌ ካከምከው በኋላ ትክክለኛ መነጽር ያገኛሉ እያታካሚ ጥያቄው እሱ ነው። ስለዚህ አንተ ለምሳሌ -3 ብለህ አዘህለት የዛሬ 8 ወር ወይ የዛሬ ዓመት ቀጠሮ ያለው ታካሚ የማይፒያ ፕሮግሬሽን ተፈጥሯዊ የሆነ ፕሮግሬሽን አለው። ያ ተፈጥሯዊ ፕሮግሬሽን በአመቱ ሲመጣ የሚጨምርበት የሆነ ነገር ሊኖር ይችላል። ነገር ግን ያ ሰውዬ የተጠቀመው ትክክለኛው ቁጥር ላይሆን ይችላል። ስለዚህ በአመቱ ሲመጣ መነጽር እያደረገ ነው ሰውየው ከአይኑ ስለሚሻል ብቻ፣ ግን ትክክለኛውን ሕክምና ስላላገኘ በአመቱ አይደለም ተቆጣጥሮት ባለበት ሊያቆመው ከነበረበት ጨምሮ ይመጣል። አብዛኛው ችግር ያለው መነጽር ላይ ነው። ያን ለመቅረፍ ነው እንዳማራጭ እንደ አለርት እንደ ተሞክሮ መንግስት ቤት መነጽር ቤት የተከፈተው። ያው ብዙ ቦታዎች ላይ አሉ። የኛ ጋር አዲስ ስለሆነ እንደ አዲስ አበባ አዲስ ስለሆነ ነው ኖርማሊና ያው ትንሽ በባህሪው መነጽር እንደ መድኃኒት ስላልሆነ ሁሉም ነገር ማሟላት አይቻልም። ግን እንደ ጅማሮ እንደ አማራጭም ከዋጋም ከኳሊቲም አንጻር ህብረተሰቡም ስለ መነጽር እውቀት እንዲኖረው ነው። ከዛ እየሰፋ ሲሄድ ሌሎች ሆስፒታሎችም የራሳቸውን ምርጫ እንዲወስዱ ነው። ስለዚህ እኛ ጋር የማይሰራ መነጽር የለም። ሁሉም ትእዛዝ ይሰራል። ሁሉም አይነት መነጽሮች ይሰራል። መነጽር ታዞለት ካለ ይሰራል፣ ከሌለም ደግሞ ተጠብቆ በጨረታ ተገዝቶ እስከሚመጣ ይጠብቅና ሲመጣ ይሰራላቸዋል። ለዛ ነው እነዚህ ለምሳሌ አሁን ይሄ ማንበቢያ መነጽር ነው። ኦኬ። አንድ ሰው ለተማሪ የሚያገለግል ለተማሪ ሳይሆን ቅድም ዶክተር እንዳለው ለምሳሌ አንዱ የእይታ ችግር የሚመጣው እድሜያችን እየጨመረ ሲሄድ እድሜ ነው አይደል? አይሲ አዎ። ለምሳሌ 50 ምናምን ዓመት የሆነ ሰው ወይም ከ40 ጀምሮ ቢሆን የቅርብ የማየት አቅማችን ይቀንሳል። ለምን? በተፈጥሮ ቅድም ያችኛው መስል ሄደች እንጂ ሌንስ የምትባል ውስጥ ላይ ይሄ ሞራ የሚሰራው ፓርት አለ። ስለዚህ የሱ ቲክንድ እየሆነ ሲሄድ መንቀሳቀስ አልችል ሲል እይታችን እየቀነሰ ይመጣል። ለዛ ማካሻ የተፈጥሮ ሌንስ ያስፈልገዋል። ይሄ ማንበቢያ መነጽር ይባላል። ይሄ ሁሌ የምናደርገው ሳይሆን የሆነ ነገር ስንፈልግ ብቻ አንብበን የምናስቀምጠው ነው። ከዛ ውጭ ደግሞ ለምሳሌ ይሄኛው ይሄ ለእንዳንተ አይነት አሁን እንደዚህ አይነት ክላስ ውስጥ ቁጭ ብሎ የሚል የኛል በጣም ብዙ የተለያየ ብርሃን ላለበት ስቱዲዮ ላይት ላለበት በጣም አይን አለርጂክ የሚያመጣ ጨረሩ አይን ጉዳት የሚያመጣ ሲሆን ደግሞ የብርሃን መከላከያዎች የተለያዩ የብርሃን መከላከያዎች አሉ እንጠቀማለን። ልሞክረው እንዴ? አዎ ይሄ ለአንተ የሚሆን ነው። የላይት መከላከያ በመሆኑ እዚሁ
ዋው አሁን የመነጽር ማድረግህ ትልቁ ጥቅሙ እይታ መጨመርና መቀነስ አይደለም። አሁን አንተ የብርሃን አለርጂ ሊኖርብህ ይችላል። ለምሳሌ እውነት ነው። ያ የብርሃን አለርጂ ምን ያመጣብሃል? ይሄ አይን አካባቢ የማቃጠል ዲስኮ ምቾት፣ የመንሳት፣ ራስ ምታት ያ ነገሮችን ሁሉ ነው ሪሊፍ የሚያደርግልን። ስለዚህ ዋናው ዓላማ ይሄ ሶላር መነጽሮችን መጠቀም ያንን ከብሉ ላይት ጋር የተገናኙ በአይናችን የማናያቸው ጨረሮችን እንዲቀነስልና አይናችን ሪላክስ እንዲያደርግ የሚያደርግ ነው። አጋጣሚ ሳይዙ ተቀራራቢ ነው ከኔ ጋር ይመስለኛል። ስለዚህ ኦፕቲካሊም ኮስሞቲካሊም ትላላችሁ እናንተ። ጥሩ፣ በጣም ጥሩ። እስኪ በዛ በኦፕቲካል ወርክሾፕ በአለርት ተገኝተን የእናንተን የመነጽር ማምረቻ ማዕከል ተመልክተን ነበረ። ከአንድ ባለሙያ ጋር ቆይታም አድርገን ነበር። እስኪ አጠቃላይ ያለውን ሁኔታ ደግሞ ተከታትለን እንመለሳለን። ተመልካቾች የተከታተላችሁ የምትገኙት ጤናው በቤትዎን ነው። በአለርት ኮምፕሪሄንሲቭ ስፔሻላይዝድ ሆስፒታል ውስጥ መነጽር ይመረታል። ከዛ ጋር ተያይዞ ምን ይመስላል የሚለውን ደግሞ በአጭሩ አይተን እንመለሳለን። አብነት ይታይ ይባላሉ። በአለርት ኮምፕሪሄንሲቭ ስፔሻላይዝድ ሆስፒታል ኦፕቶሜትሪስት ነኝ። አሁን የምንገኘው በአለርት ኮምፕሪሄንሲቭ ስፔሻላይዝድ ሆስፒታል በአይን ሕክምና ማዕከል ኦፕቲካል ወርክሾፕ ነው። እዚህ ውስጥ የምንሰጠው አገልግሎት ታካሚዎቻችን በአይን ሐኪም ከታዩ በኋላ ተገቢውን የመነጽር ማዘዣ ካገኙ በኋላ መነጽራቸውን የሚያሰሩበት ቦታ ነው። ይሄ ፕሪስክሪፕሽናቸውን ከሐኪም ይዘው ከመጡ በኋላ እዚህ ጋር እንደምታዩት የተለያዩ ፍሬሞች አሉ። ፕላስቲክ ፍሬም አለ፣ ሜታል ፍሬም አለ። ለምሳሌ በመጣ ይሄ ፕላስቲክ ፍሬም ነው። ታካሚው ይሄኛውን ያደርግና ከፊቱ ጋር የሚሄድ ኮስሞቲካሊም የሚመቸው ከሆነ ከታዘዘለት የማዘዣ ጋር ማች የሚያደርግ ከሆነ ለምሳሌ ይሄንን ሊመርጥ ይችላል። ይህን ከመረጠ በትእዛዙ መሰረት ውስጥ ሾፓችን ውስጥ ግሌዝ ተደርጎ ተገጣጥሞ ይሰጠዋል ማለት ነው። ይሄ ፕላስቲክ ፍሬም ነው። ሌላም ይሄኛው አይመቸኝም ካለም ይኸው ሜታል ፍሬምም አለ። እንደ ታካሚያችን ምርጫና እንደ ታዘዘለት የመነጽር አይነት ይወሰናል ማለት ነው። አሁን ታካሚያችን ይሄኛውን ፍሬም መርጧል ማለት ነው። ስለዚህ በሐኪሙ ትእዛዝ ይሄኛው ነው ፕሪስክሪፕሽኑ። በዚህ መሰረት ሌንሱን እዚህ ጋር የሱን ፓወር የታካሚያችንን ፓወር እዚህ ጋር እንመርጣለን። የቀኝና የግራውን ማለት ነው። ይሄ የቀኝ አይኑ ነው። ይሄኛው ደግሞ የግራ አይኑ ነው ማለት ነው። ስለዚህ የታካሚያችን ሌንስ ይሄኛው ነው። ይሄኛው ደግሞ ፍሬሙ የመረጠው ነው ማለት ነው። ይሄኛው ሐኪሙ ያዘዘበት ነው። ስለዚህ ይሄኛው ሌንሱ ነው ማለት ነው። ይሄኛውን እንቆርጥና እዚህ ጋር ተገጣጥሞ ይሰጠዋል ማለት ነው ታካሚያችን። አሁን እዚህ ጋር የሚሰራው ደንበኛችን ወይም ታካሚያችን የአይን ፍሬም ወይም መነጽሩን ፍሬሙን ለሱ የሚመቸውን ከመረጠ በኋላ ከስቶራችን የአይን ፓወሩን ወይም ሌንሱን ካወጣን በኋላ በመረጠው ፍሬም ገጣጥመን እንሰጠዋለን ማለት ነው። እዚህ ጋር የሚሰራው እሱ ነው። መልካም ዶክተር፣ እንደው ስለ አለርት የአይን መነጽር ማምረቻ ማዕከል የተሰማህ ነገር አለ? በጣም ለምንድን ነው ካልከኝ ቅድም መግቢያችን ላይ በ2005-2006 በፈረንጆች አቆጣጠር የተደረገው የመጀመሪያው ሀገር አቀፍ የዝቅተኛ እይታ የአይነ ስውርነትና የአይን ማጥ በሽታ ጥናት ዋናው ጥናት እሱ ነው። እስካሁን ድረስ እንደ መረጃ የምንጠቀምበት እያገለገለ ያለው። በሶስተኛ ደረጃ የዝቅተኛ እይታና የአይነ ስውርነት መንስኤ በመነጽር የሚስተካከል እይታ ነው። ቅድም ብሎታል እሱ። በመነጽር የሚስተካከል የአይን ችግር አይነ ስውርነትን ሁሉ ሊያመጣ ይችላል። ደረጃው ይለያያል ማለት ነው። እና ለምንድን ነው በጣም እንደሚያንገበግበው በሶስተኛ ደረጃ የተቀመጠበት ምክንያት በተለይ ልጆች ላይ ትምህርት ቤት ሄደው እየተማሩ ብላክቦርድ ላይ የተጻፈን ነገር ሳይጽፉ ሳያነቡ ሳይገባቸው ወደ ቤት ይመለሳሉ። የትምህርት ሲስተሙ ምንድነው የሚላቸው? እነኚህ ሰነፍ ትምህርት የማይገባቸው እንደዚህ ይላቸዋልና በፈተናቸው ይወድቃሉ፣ ውጤታቸው ይበላሻል፣ ከሲስተም ይወጣሉ፣ አይማሩም ማለት ነውና መነጽር ማድረግ የትምህርትን አፈጻጸም በከፍተኛ ሁኔታ እንደሚቀይር መረጃዎች አሉ፣ ጥናቶች አሉ። በተለይ ልጆች ላይ ይሄ መሰረታዊና ቁልፍ ነገር ነው።
እያንዳንዱ ትምህርት ቤት ተማሪዎቹን በሰዓቱና በጊዜው የመነጽር ምርመራ ማድረግና አስፈላጊውን መነጽር መስጠት የተማሪውን እይታ ብቻ አይደለም ህይወትንም የመቀየር ስራ ነው። ጥናቶች አሉ። በትክክል እይታቸውን ተለክተው በፋብሪካ ውስጥ የሚሰሩ ሰራተኞች፣ ግብርና ላይ ያሉ ሰራተኞች ፕሮዳክቲቪቲያቸው መነጽር በማድረግ እጅግ ከፍተኛ የኢኮኖሚ ለውጥ ያመጣል። እነሱንም የሚሰሩበትን ድርጅት ሙሉ ይቀይራሉ በኢኮኖሚ ማለት ነው። ስለዚህ መነጽር ማድረግ ዝም ብሎ አይደለም፣ የትምህርት አፈጻጸምን ፕሮዳክቲቪቲን ይጨምራል። አለማድረግ ደግሞ የስነ አእምሮ ችግርም ያመጣል። የጭንቀት፣ የበታችነት ስሜት፣ የመፍራት ሌላ ነገር ውስጥ የመግባት ስሜትን ያመጣል። ይሄ ባደጉት ሀገሮች ብዙ ጥናቶች ተካሂደው ያመጡት ነገር ነውና እኛ እንደ ሀገር አንደኛ በመነጽር የሚስተካከል የእይታ ችግር እንዳለብን ሪኮግናይዝ ማድረግ ነው። እንደው እዚህ ላይ በጣም ማንሳት የምፈልገው ምንድነው መነጽር የቅንጦት አይደለም፣ የጌጥ አይደለም፣ የብርሃን ነው፣ የእይታ ማስተካከያ መንገድ ነው አይደለም። ይሄን ሪኮግናይዝ ካደረግን ትልቁ የፖሊሲ ፈተናችን ምንድነው ካልክ ከውጭ ሀገር የሚመጡ መነጽሮች ታክሳቸው እጅግ በጣም ከፍተኛ ነው። የታክስ ሲስተሙ የሚያያቸው መነጽሮችን እንደ ጌጥ ዕቃ ነው፣ እንደ ሜዲካል ዲቫይስ አይደለም፣ እንደ ኮስሞቲክስ ኤግዛክትሊ እንደ መድኃኒት አይደለም የሚታዩት። ኦኬ መነጽሮች ቅድም እንዳልኩት ነው ጥቅማቸው። እንግዲህ ያንን የተገነዘበ የፖሊሲ ማስተካከያ መደረግ መቻል አለበት። ቅድም ነገር ያለው ሶስተኛ ደረጃ ያለው የአይን ጤና ችግር በመነጽር የሚስተካከል ነው። ያንን ልንፈታ የምንችለው የፖሊሲ ማለቋችንን ስናላላ፣ በዛው ደግሞ የተማረ ሰው ኃይልን ዲፕሎይ ስናደርግ፣ መነጽር የሚሰሩ እንደ አለርት ያሉ ተቋማትን በሰፊው እያበረታታን ስራ ሲጀምሩ ነው። እና እነኚህ ነገሮች እንደው በጣም ሊታሰብባቸው ይገባል ማለት ነው። ጥሩ። ከውጭ የሚመጣው የታክስ ሁኔታ እንዳለ ሆኖ ያንን ችግር ለመቅረፍ ያ ችግር ቢስተካከል መልካም ነው። እንደ አለርት ደግሞ በውስጥ አቅም የማምረቱ ነገር ደግሞ ተጠናክሮ መቀጠል አለበት የሚል ነው። ጳውሎስ የምትጨምረን? መልካም ጥሩ ሀሳብ ነው ዶክተር ያነሳው። ይሄ የፖሊሲ ህጎች ምንም ጥያቄ የለው፣ ፖሊሲ ነው ሁሉ ነገር የሚያስረው። መነጽር ቅንጦት ነው፣ በአንድ በኩል ቅንጦት ነው ይላል፣ በአንድ በኩል መስሪያ ቤት ላይ ሲመጣ ደግሞ የመድኃኒት ነው ይባላል። ሁለት አይነት እንትን ያለውና መድኃኒት ከሆነ እንደ መድኃኒት ነው አክት መደረግ ያለበት፣ እንትን ከሆነ ደግሞ እንደዛ ነውና ጥሩ ጅማሮች አሉ። እንደ ጤና ጥበቃ ብዙ እንትኖች አሉ፣ ለውጦች ምናምን አሉ፣ ግን ስቲል ይቀራሉ። ግን ከሱ ውጪ ኢቭን አሁን እየተሰራ ያለበት ሁኔታ ጥሩ ነው ወይ ነው? አሁን መነጽር ለምሳሌ አሁን አንድ መነጽር ታዝለታል። ቅድም ያልኩት አሁን ትልቁ ፖይንት ታዝለታል፣ ያሰራል፣ ይመጣል። ስህተት ከሆነ ትቀይረታለህ ነው። እንደ ሀገር ስታንዳርድ አለን ወይ ነው? ማንም ተነስቶ መነጽር ቤት ይከፍታል ለምሳሌ። ይሄስ እንዴት ነው ማስተካከል የምንችለው? አንተም ለምሳሌ ጋዜጠኛ ነህ፣ መነጽር ቤትን መክፈት ትችላለህ። ስለዚህ ይሄ እንዴት ነው መቀረፍ የሚችለው? አንድ ፋርማሲ ዶክተር አንድ መድኃኒት ጻፈለት፣ ለምሳሌ ግላኮማ ኖርቦት ቲሞሎል ብሎ ጻፈለት። ያ ቲሞሎል ትክክለኛ ነው አይደለም ብሎ ፋርማሲ ባለሙያ ስለሆነ ሞግቶ ነው የሚያዝለት አይደለም። ስለዚህ አንተም መነጽር ስታዝለት እዛ ጋር የሚቀበል ባለሙያ እንዳንተ ባለሙያ መሆን አለበት፣ የአይን ባለሙያ መሆን አለበት። እኔ እንኳን ሳስቼ ቢሆን ያን ችግርን የሚቀርፍ ማለት ነው። አሊያ ከመንገድ ላይ ያን መነጽር ሰርቶ የሚሰጥ ከሆነ እንዴት ነው ችግሩን ማስተካከል? ኳሊቲ አሁን ተደራሽ አለ አይደል? ኳሊቲ ጥራቱስ እንዴት ማድረግ ይቻላል? ይሄ በጣም ብዙ መኬድ ያለበት አክቹአሊ እንደ አሶሲዬሽንም እናንተም እኛም እየሄድንበት ያለ ጉዳይ ነው። አንደኛ። ሁለተኛ ደግሞ እንደ ቤተሰብ ልጅ ማሳደግ ማለት ምግብ ማብላት፣ ልብስ መግዛት፣ የሚፈልገውን ጫማ ማድረግ ነው ወይ? የፈለገው ውድ ትምህርት ቤት ብታስገባው ያ ልጅ ነገ አድርጎ ፓይለት እንዲሆንልህ ዶክተር እንዲሆን የምትፈልገው አይደል? በአይኑ ምክንያት ያ ልጅ ፓይለት መሆን አይችልም። አሁን ዴይ ቱ ዴይ ያለ አክቲቪቲ ነው። ፓይለት ምርመራ ይመጣሉ። ለምሳሌ አታሟላም ትለዋለህ። አንድ አይኑ ይቀንስበታል። አንድ አይኑ ቅድም ሲያልኩ በአንድ አይኑ በጣም ጥሩ ሲያይ ነበር። አንድ አይኑ መጉዳቱን ስለማያውቅ ያ ልጅ ድሮ በቤተሰቦቹ ምክንያት እይታው ቀንሶ ስለነበረ ቅድም ባልኩ ደግሞ ይሄ እድሜው ከተወሰነ ጊዜ በኋላ አይኑ ስለሚሰንፍ ሌዚ አይ የምንለው ምሎፒክ ስለሚሆን መመለስ አይችልም። ስለዚህ አሁን ያ ከዛ በላይ ጉዳት አለው ወይ? ስለዚህ አንዳንዴ ልጅን ማሳደግ ማለት አንደኛ ትምህርት ቤት ሰርቶ የሚወጡትን የቤት ስራ ማየት፣ ደብተራቸውን መስራት፣ መከታተል። ሁለተኛ ደግሞ አኗሊ ከ5 ዓመት ከ6 ዓመት ጀምሮ እስከ ተወሰነ እድገታቸውን እስከሚጨርሱ ቼክ ቢደረጉ ችግሩን መቅረፍ ይቻላል። ትልቁ ነገር እዚህ ጋር ነው የሚቆመው እንጂ የፈለከውን ነገር የፈለከውን ያክል ገንዘብ ከፍለህ ብታስተምረው የሚፈልገው ሙያ ካልሆነ ያ ልጅ ከዛ በላይ ጉዳት የለም። ስለዚህ አብዛኛው ነገር የሚንጠለጠለው ልጆች ላይ ቤተሰብ ጋር ነው እና እዚህ ጋር በጣም ቤተሰብ አትኩሮት ይሄን ነገር ፕሮግራም የሚያውም ካሉ አትኩሮ ቢከታተሉ ልጆቻቸውን ቼክ ቢያደርጉ ትክክለኛ አይነ ቦታ ወስደው እኛ የምንፈልገው እንዳይኖርባቸው ነው። ካለባቸው ግን ኤርሊ ስቴጅ ትሪት እንዲሆን ነው ዋናው ዓላማ። ጥሩ። በዚሁ በአለርት ሆስፒታል ቆይታችን
የተመለከትነው ነገር እዛው የኦፕቲካል ወርክሾፕ ውስጥ አካል ጉዳተኞች ይሳተፋሉ መስራትና ትንሽ ለየት ያለ ነገር ነውና እሱንም እንደው ተመልክተ ነው በዛውም ማስታወቂያም ሰምተን አንድ ላይ እንመለሳለን። ተመልካቾች ተከታተላችሁ የምትገኙት ጤናው በቤት ነው። ከዓይን ጤና ጋር ውይይት እያደረግን ነው። በ011 274 ላይ ደውሉ። ምላሽም ማብራሪያም ወደ እናንተ እናደርሳለን። ካፍታ ማስታወቂያ በኋላ ተመልሰን እንገናኛለን። ትላንት ረዥሙን ጉዞ አንድ ብለን ስንጀምር የገጠሩን ማህበረሰብ በኢኮኖሚ ከከተማው ለማስተሳሰር ዛሬ ህልማችን ታላቅ መድረሻችን ሩቅ፣ ሚናችን የጎላ ውጤታችን ተጨባጭ፣ ህብረትን ዘምረን ስኬትን አጉልተን በየዘርፉ አሻራ ትተን እልፍ አከናውነናል። ዘመናዊነትን ተላብሰን ከዲጂታል ዓለም ተቆራኝተን እንደ አርማችን ማብቂያ በሌለው ጥረት እየተመራን በሁሉም አቅጣጫ የከፍታን ማማ ተያይዘናል። የፈጣን እድገታችን መሠረት የደንበኞቻችን አብሮነት። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። ቀናት ወራትን፣ ዓመት ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት የኢትዮጵያ መድን ማምኑበት ባንክ ስሜ እቴቱ ባየልኝ እባላለሁኝ። ስራዬ በዋናነት የተቀጠርኩት የምልክት ቋንቋ አስተርጓሚና ሽያጭ ክፍል ሆኜ ነው የምሰራው። የስራ ባልደረቦቼ ሁሉም መስማት የተሳናቸው ናቸው። ፔሸንቶች ሲመጡ የኮሚኒኬሽን ችግር እንዳይፈጠር እኔ በመካከል ድልድይ ሆኜ ነው የማገለግለው ማለት ነው። ዋና ሙያውን የሚያንቀሳቀሱት እነሱ ናቸው። ሰላማዊት ኃይሉ እባላለሁኝ። ግንቦት 8 የ2016 ስራ የገባሁት አሁን ስራዬን እየቀጠልኩና እየሰራሁ የመነጽር ግጥም ማስገጥም ስራ ነው የምሰራው። ለሁለት ዓመት ከ10 ወር ያህል የመነጽር ስራዎችን ስልጠና ወሰድኩኝና በሰርቲፊኬት ተቀመረኩኝ። በግል ድርጅቶችም ለትንሽ ወራት 1 ወር ከግማሽ አካባቢ ሰርቼ ነበረ። ግን አጋጣሚ ሆኖ ደግሞ አለርት ሲጠራኝ ወደዚህ አሁን 1 ዓመት ከ4 ወር ሆነኛል እና በጣም ደስተኛ ነኝ። አለርት በጣም ጥሩ ነው እና አሪፍ ነው። ሁሉንም ነገር ስራ ሁሉንም ሁኔታዎችን አሟልቶ እኛም በመቅጠሩ በጣም ደስተኞች ነን። ተመልሰናል። ጤናው በቤት ነው የተካተላችሁ የምትገኙት። በአለርት ሆስፒታል የመነጽር ምርት ውስጥ የሚሰሩ መስማት የተሳናቸው አካል ጉዳተኞች ነበር ቀደም ሲል የተመለከታችሁት። መስመር ላይ ተመልካች እንዳለ እየነገሩኝ ነው። ሄሎ ጤና ይስጥልን። አብሮ ይስጥልን። የናጭ ማንም በልከየት ነው? ፈራው ማን ያዘዋል ከሻሸመኔ። እሺ ሀሳቦትን ይቀጥሉ። አመሰግናለሁ። በጣም ደስ የሚልና ወቅታዊ ሀሳብ ነው። ትልቁ ነገር ነው ያነሳችሁልን እና በተለይ ደግሞ በአሁኑ ሰዓት በየሱቁ ለንባብ ተብሎ የሚሸጡ መነጽሮች እነሱ ላይ ትኩረት የሚመለከተው አካል ለምን አያደርግም የሚል ነገር ነው። ሁለተኛ የሞባይል ጌም ዛሬ ልጆቻችን ወጣቶቻችን በዛ ጌም ላይ አይናቸው ተወጥረው ነው ያሉትና ይሄ ነገር ላይ አይነት ጉዳት አያደርስም ወይ የሚል ስጋት ነው ያለኝ። ሶስተኛ ደረጃ ደግሞ የአይን ችግር ከጆሮ ጋር ግንኙነት አለው ወይ? ሄሎ ሌላው ደግሞ የተፈጥሮ ሁለቱ አይኖቻችን እኩል ነው የሚያዩት። ሶስተኛና የመጨረሻው ብዙ
መቼም እኛ ሀገር መብራት ብዙም አንጠቀምም እና ጭስ ከአይን ጋር ምን ያህል ዝምድና አለው? ምን ያህል ጎጂነት አለው? እንዴት ነው ስለ ጭስ አሁን ማዕድቤት ላይ በጭስ ብቻ የሚጠቀሙ ሰዎች አሉ። እሳት ይሄን ከአይናችን ጋር እንዴት ነው? እና ይሄን ለመጠየቅ ነው። በጣም አመሰግናለሁ። ተባረኩልኝ። እሺ፣ እናመሰግናለን። ዶክተር እና ጳውሎስ እንግዲህ የተጋገዛችሁ የመነጽርም አጠቃላይ ነገርም የተነሳ ስላለ ከጳውሎስ አጠራጠር እያልን ሰዓትም እየሄደ ስለሆነ እስኪ ከጳውሎስ ጀምር። እሺ፣ አመሰግናለሁ። ጥያቄያቸውን በደንብ ሰምቻቸው ከሆነ ለማንበቢያ ተብሎ የሚሸጡ መነጽሮች ጥራታቸው ምን ያህል ነው? ያው እሱ ቅድም ስናወራው የቆየ ነውና አንዱ ዋናው የዓይን ሕክምና እስካሁን ተደራሽ መሆን ነው። ከአሁን በኋላ ደግሞ ከተደራሽ የሚቀጥለው ጥራቱ እንዴት እንጠብቅ ነው። እሱ ለባለሙያ እንዴት መስራት እንዳለበት ያው ብዙ ችግሮች አሉ። እንደ ሀገር እየተሄደበት ያለም ነገር አለ። ያው ይኖራል የተወሰነ ስህተት፣ ሁሉም ነገር በትክክል ይሰራል ማለት አይደለም። ግን በተቻለ አቅም ለጊዜው ተጎጂ የሚሆነው ታካሚ እስከሆነ ድረስ ትክክለኛ ቦታ ሄዶ ማሰራት ያው የታካሚው ሁኔታ ነው የሚሆነው። ከሞባይል ጋርም ተነስቷል። ያው እንግዲህ አብዛኛው ትውልድ ሞባይል ላይ ነው የሚያሳልፈው ጊዜውን። ከሱ ጋር እንደው ምንድነው ማድረግ የሚቻለው የሚል ነገር አንስተዋል። ሞባይል ቅድም እንዳለው ነው። አሁን አብዛኛው ልጆች የሚመጡት ከትምህርት ቤት ብዙውን ጊዜ የሚመጡ ችግራቸው ምንድነው የሚገልጹት? አይኔ በጣም ያቃጥለኛል፣ ይሄ ራስ ምታት አለብኝ፣ ከፊት ለፊት ራስ ምታት፣ ማቃጠል፣ ይሄ የተለመዱ የአለርጂክ የምንላቸው ከዚህ ከሞባይልና ከስልክ ስክሪን ጋር በተያያዘ የሚመጡ ችግሮች ናቸውና እነሱ በተቻለ አቅም ትምህርት ቤት ስራቸው ወይ ትምህርታቸውን የማይከለክል እስከሆነ ድረስ ስልክ መከልከሉ የተሻለ ነው። ምክንያቱም ያን ያህል በስልክ የሚማሩበት ሁኔታ ላይ አይደሉም። ለምሳሌ 3 የ4ኛ ክፍል ተማሪ ከስልክ ጋር ምንም የሚያገናኘው ነገር የለም እና እንደ ቅንጦት ብለን የምንሰጣቸው ነገሮች በጌም በጨዋታ ተጀምሮ ነው ከዛ ከቤተሰብ የተደበቁ አላስፈላጊ አይናቸው ላይ ጉዳት የሚደርሰውና ይሄ በተቻለ አቅም ይሄ ህጻናት ላይ ሲጀመር የቤተሰብ ችግር ነው እንጂ በልጁ መፍረድ አንችልም። ስለዚህ እስከ 78ኛ ክፍል ያለ ልጅ ለምን ስልክ ይሰጠዋል? ሲጀመር ምንም የሚጠቅመው ነገር እስከሌለ ድረስ በተቻለ አቅም ስልኩን መከልከል የተሻለ ነው። በጣም ጥሩ ዶክተር፣ እዚሁ ላይ እንድታነሳልኝ የምፈልገው አይናችን የሚያርፈው በምንተኛበት ሰዓት ጊዜ ነው። አይናችን ገልጠን የማረፍ አጋጣሚ አለን። የአይን እረፍት የሚባለውን ነገር እንደው በጣም ጥሩ። ምናልባት ቀደም ሲል ከተነሱት ነገር ጋር ስለሚያያዝ አንድ ላይ እንትን አደርጋለሁኝ። እንደ ወደ ኋላ ሄጄ ለመመለስ ይሄ የመነጽር ሽያጭ ልበለው አቅርቦት ተደራሽነቱ እንዳለ ሆኖ ጥራቱ ላይ ትልቅ ጥያቄ አለ ነው። በትክክል ጥያቄ አለ። በሁለት መንገድ ማየት የሚገባን ይመስለኛል። አንደኛ ፖሊሲ አውጪዎችና አስፈጻሚ አካላት በተለይ የሙያ ማህበራት ይህንን በፖሊሲ በደንብ አድርጎ ማሰር አስፈላጊ ነው። የሄድንባቸው መንገዶች አሉ፣ እነሱን ተፈጻሚ እናደርጋለን። በማህበረሰቡም በኩል ደግሞ በአግባቡ ተመርምረው ትክክለኛውን መነጽር ማግኘት እንዳለባቸው ግንዛቤ ሊኖር ይገባል። እንደማናቸውም ሸቀጥ ሄዶ ገዝቶ ማድረግ አላስፈላጊ የዓይን ጤና ጉዳትም ሊያመጣ እንደሚችል መገንዘብ ያስፈልጋል። ይህን እንደው በአጥኖት እንትን ለማድረግ ነው። ወደ ጥያቄ ስመለስ አይናችን በተፈጥሯ ብዙም ማናስተውላቸው ግን በየደቂቃው የሚለዋወጡ ነገሮች አሉ። አንዱ የዓይን መርገብገብ ነው። የዓይን መርገብገብ ከኔ ጋር እያወራን እየተጫወትን በደቂቃ 28፣ 29፣ 30 ጊዜ አይናችን ትርገበገባለች። እኛ አናቅም። ይሄ ኢንቮለንተሪ የሆነ ነገር ነው። እያንዳንዷ የዓይን መርገብገብ ግን እጅግ በጣም ረቂቅና ብዙ ስራ ነው ያለው። የዓይናችንን የፊት ለፊት መስታወት ትጠርጋለች፣ ቆሻሻ ታስወግዳለች፣ አዲስ ፈሳሽ ታመጣለች። የማያስፈልጉ ነገሮች ካሉ ወደ አፍንጫችን ጥግ ወዳለው ቀዳዳ በዚያ እንዲያርፉ ታደርጋለች። ልክ እንደ ዚፕ ነው የምትሰራው ማለት ነው። እያንዳንዷ መርገብገብ ብዙ ስራ ነው ያላት። ከዛ ስራዎቹ አንዷ ምንድነው? ዓይንን ፊት ለፊቱን እርጥብ ማድረግ ነው። ሁልጊዜ በፈሳሽ መሸፈን ነው። ነገር ግን ከቅርብ የምናያቸው ነገሮችና ትኩረትን የሚሹ ነገሮች ያንን መርገብገብ ይቀንሳሉ። ለምሳሌ ለረጅም ሰዓት መጽሐፍ ማንበብ ሊሆን ይችላል፣ ወይም ለረጅም ሰዓት ቅድም እንዳለው ሞባይል ላይ አፍጥጦ መቆየት ሊሆን ይችላል፣ ወይም ደግሞ ፊልም ማየት ሊሆን ይችላል። እነኚህ ነገሮች በባህሪያቸው ትኩረትን የሚፈልጉ ነገሮች ናቸው። ስለዚህ ትኩረት የሚፈልጉ ነገሮች የዓይናችንን መርገብገብ ያንን ቅድም ያልኩ ነገር ይቀንሳሉ። ስለዚህ ዓይናችን ተገልጦ ምን ይሆናል ማለት ነው? ለረጅም ጊዜ ይቆያል። ያ ማለት ምንድነው? የዓይናችን የፊት ለፊት ፓርቱ ሙቀት ያገኘዋል፣ ፈሳሹ ይቀንሳል፣ እየደረቀ ይሄዳል። ከዛ ሰዎች ምንድነው የሚሰማቸው? ዓይኔን ቆጠቆጠኝ፣ ለበለበኝ እያሉ ዓይናቸውን ማሸት ይጀምራሉ። ችግሩ ግን ቅድም ካልኩት ጋር የመጣ ነገር ነው ማለት ነው።
ይሄንን ማወቅ ይሄንን አንደርስታንድ ማድረግ ለምን ይጠቅማል ካልከኝ መከላከል ይቻላል። በየ20 ደቂቃው ይሄን ካወቅን አይናችንን ማሳረፍ መቻል አለብን። ኦኬ 20 ሜትር ላይ ማየት ለ20 ሰከንድ፣ አይናችንን መጨፈን መግለጥ ለ20 ሰከንድ ካደረግን ያንን የተፈጥሮ የአይናችንን ሽፋሽፍት መሸፈኛዋን ንጹህ እንዲሆን የምናደርግበት አይናችን ዘና እንዲል የምናደርግበት መንገድ እንፈጥርለታለን ማለት ነው። ስለዚህ ይቺ 20 መመሪያ ጥሩ ናት ለማለት ፈልጌ ነው። በየ20 ደቂቃው ለ20 ሰከንድ 20 ሜትር ያቃለ ነገሮችን አሻግሮ ማየት ትክክል። በተለይ ቢሮ ላይ ሞባይል ላይ አተኩረው ለሚሰሩ ሰዎች እንዳንድ አማራጭ እጅ ላይ ያለ አማራጭ መሆን ይችላል። ከዛ ጋር እንደው ካነሳው አይቀር አሁን ለምሳሌ ኮምፒውተር ላይ የሚሰሩ ሰዎች አቀማመጣቸውም ተጽዕኖ አለው። ስለዚህ መሆን ያለበት ፊት ለፊታቸው ትይዩ ሆኖ ከአይናቸው ትይዩ ወይም ከአይናቸው ትንሽ በአንግሉ ዝቅ ያለ ሆኖ መቀመጥ መቻል አለበት። አለበለዚያ ዝቅ ካለ ወይም ከፍ ካለ የአይናቸውን ትክክለኛ አቅጣጫ አያገኝም እና አይንም በቀላሉ የመድከም ነገር ይመጣባታል ማለት ነው። አይን ብቻ አይደለም አቀማመጣችንም ራሱ ትክክለኛ ቦታ መያዝ መቻል አለበት። ጥሩ። እንግዲህ የኮምፒውተሩ ነው። የሞባይሉ ደግሞ የባሰ በሶፋ ላይ ሆነን የምናየው ነገር። መልካም ተመልካች አለ እያለ ነው ዳይሬክተር። ሄሎ ጤና ይስጥልን። ስልካችን ተቋርጧል። መልካም እንመለሳለን። እንደ አጠቃላይ የአይን ጤናችንን ለማሳደግ ለማጎልበት እንግዲህ እስካሁን የአይን ህመም አለ፣ ማከም አለ፣ መከላከል አለ። ግን የአይናችንን ጤና ማጎልበት እንዴት ነው የምንችለው? ካለው አቅም ትንሽ ጨምሮ የማቆየቱ ነገር እንዴት ነው ማድረግ እንችላለን? ለምሳሌ አሁን በስፖርት ሰውነታችንን ጡንቻ ትንሽ የማጎልበት ነገር አለ፣ የልብ ሁናቴን እንደዛ አለ። ከአይን ጋር በተያያዘ የአይን ስፖርት አለ ዶክተር? አንዳንድ በቅርብ ጊዜ የሚወጡ መረጃዎች አሉ። እጅን በደንብ አሸት አድርጎ አይን ላይ አሳርፎ የተወሰነ ጊዜ ማቆየት ለማሳረፍ ይጠቅማል። ቅድም ያልናቸው የ20 አንዳንድ ደግሞ ኤክሰርሳይሶች አሉ። እርሳስ ወይም እስክሪብቶ ፊት ለፊት ይዞ በማቅረብና በማራቅ የአይናችንን ጡንቻዎች የበለጠ እንዲሰሩ እንዲነቃቁ የማድረግ እንደዚህ ነገሮች አሉ። ለኔ ግን ከሁሉም በላይ ቅድመ ምርመራ በጣም አስፈላጊ ነው። አንድ ሰው ቅድም እንዳልነው ከመታመሙ በፊት ነው መመርመር ያለበት። ይሄ አኑዋል አይ ኤግዛሚኔሽን የሚባለው መሰረታዊ ነገር ነው። ይሄ ቅድም በልጆችም በአዋቂዎችም ላይ ያለው ነገር ነው። አንድ እንደው ታሪክ ልንገር በዛ አጋጣሚ። አንድ መምህር አይኗን ትታመማለች እና ብዥ አለብኝ ትላለች እና መታ ትመረመራለች። በአጋጣሚ እኔ የምሰራበት ክሊኒክ ነው የመጣችው። ስትመረመር እይታዋ ዝቅ ብሏል። ያን ዝቅተኛ እይታ ያመጣው ነገር ምን እንደሆነ ለማወቅ ብዙ ምርመራዎች ማድረግ ነበረብን እና አንዱ ያደረግነው ጠብት አድርገን ሰፋ አድርገን የብርሃን መቀበያውን ውስጡን በደንብ ማየት ነው። ስናይ የብርሃን መቀበያ በስኳር በሽታ ሙሉ ለሙሉ ተጎድቷል። እዛ ደረጃ እስከሚደርስ ድረስ ምርመራ አላደረገችም፣ አላወቀችም። ምናልባት ከአመት ከ2 ዓመት ከ3 ዓመት በፊት ተመርምራ ቢሆን ኖሮ ያ ችግር እዛም ባልደረሰ ነበርና የምርመራ አስፈላጊነት ነው በአጥኖት እንትን ለማለት ፈልጌ ነው። ከዛ ውጭ እንግዲህ ቅድም ያልኳቸው ትንንሽ እንትኖች አሉ፣ ሌሎችም አሉ መጥቀስ አስፈላጊ አይደለም። ውሃ ላይ ትንሽ ዶክተር እንትልኝ ፈልጌ ነው። እንደ ውሃ የመጠጣት ባህላችን እንደ ምን ሊሆን ይገባል? ከአይን ጤና ጋር በተያያዘ የሚያግዝ ከሆነ ትክክል። እንግዲህ ውሃ ሳይበዛም ሳያንስም አንድ ጤነኛ ሰው መውሰድ የሚገባው የውሃ መጠን አለ አይደለም? ያንን መውሰድ ግዴታ ነው። እንግዲህ 60% ሰውነታችን ፈሳሽ ነው። ያ ፈሳሽ መተካት አለበት፣ በንጹህ ውሃ መተካት አለበት እና ቅድም እንደጠቀስኩትም እንግዲህ የአይናችን የፊት ለፊቷ መስታወቷ በውሃ መሳይ ፈሳሽ ነው የምትታጠበው። ያ ኮንቲኒየስሊ ፈሳሽ መምጣት አለበት። እዚህ አይናችን አንግሉ ላይ ከላይኛው በኩል ላክሪማል ግላንድ የሚባል አለ፣ እንባ የሚያመነጨው ማለት ነው። ከሱም ጋር ይያዛል ይሄ ነገር። ከአይናችንም ውስጥ ደግሞ አይናችን ውስጥ ፈሳሾች አሉ። ቪትረስ ሂውመር የሚባል አለ፣ አኪዩስ ሂውመር የሚባል አለ። እነኚህ ፈሳሾች ናቸው፣ መቀየር የሚገባቸው ናቸውና በትክክለኛው መንገድ ሃይድሬትድ የሆነ ሰው በቂ ፈሳሽ ውሃ ያለው ሰው ለነኚህም ጤንነት መሰረታዊ ነው። ስለዚህ ውሃ መጠጣት በኖርማል ልክ ማለት ነው በጣም አስፈላጊ ነው። ጥሩ። ጳውሎስ የምጨምረን ነገር አለ? አመሰግናለሁ። አብዛኛውን ነገር ዶክተር አንስቷል። በመሰረቱ
ዋናውና ትልቁ ነገር አይን በሽታን ለመከላከል ክትትል ማድረግ ነው መፍትሄው። ሌላ ምን መፍትሄ የለውም። ለምሳሌ ታሞ አሁን እኛ እንደ ሆስፒታል የምናደርገው ለምሳሌ ማንኛውም የትኛውም ሆስፒታል ላይ ቢሆን አንድ አይኑን ቼክ ሊያደርግ የሚመጣ ሰው መጀመሪያ የምናደርገው እይታውን ነው ቼክ የምናደርገው። ስለዚህ መጀመሪያ ሲመጣ እይታውን ቼክ እይታ ኖርበት አልኖርበት ብለን አይደለም የምንጠይቀው፣ እንደ ጀነራል ስክሪኒንግ ማለት ነው። ከዛ ቀጥሎ አይፒ ነው የሚነሳ፣ ግፊት፣ ግላኮማ አንዱ ኢንዲኬተር ስለሆነ አለበት የለበት። ከዛ ቀጥሎ ነው ወደ ውስጣዊ ምርመራ የምንገባው። ስለዚህ ሁሉንም የአይን በሽታዎችን ለማጠቃለል እንዳጠቃላይ ከልጆችም ሆነ ከአዋቂ በተለይ ቅድም ዶክተር እንዳለው ልጆች ከሆኑ እድገታቸውን ሳይጨርሱ ትምህርት ቤት ሳይገቡ እንደ ሀገር በቃ አስገዳጅም ነገር ቢኖር መልካም ነው ብዬ አስባለሁ። ባይኖሩ ደግሞ እያንዳንዱ ቤተሰብ ተጎጂ ስለሚሆን ክትባት አስከትቦ ጨርሶ ትምህርት ቤት እንደሚያስገባው ሁሉ ልጆቹን እይታቸውን ቼክ ቢያደርግ መልካም ነው። ይሄ እድገታቸውን ሳይጨርሱ ነው። እድገቱን ከጨረሰ በኋላ ደግሞ ከ40 ዓመት በኋላ ቀጣይ ምን ይመጣል? ብዙ ተጓዳኝ በሽታዎች ይመጣሉ። አንዱ በአሁኑ ሰዓት ደግሞ እንደ ሀገር አሳሳቢው ከእይታ ግላኮማ ነው ዶክተር እንዳለው። ስለዚህ ግላኮማ ህመም የለውም አብዛኛው፣ ብዙ አይነት ባህሪ ቢኖረውም ግን አብዛኛው እንትን የግላኮማ ፔንለስ እና ፔን ያለውና የሌለው አለ። ህመም የሌለውን ማወቅ አትችልም፣ የግዴታ ቼክ ማድረግ አለብን። ስለዚህ ከ40 ዓመት በኋላ ደግሞ በየአመቱ ቼክ ብናደርግ ችግሩን ቀድመን እንከላከላለን ነው። ስለዚህ በትክክለኛው ሰዓት ትክክለኛው ባለሙያ ጋር ነው መፍትሄው። በትክክለኛው ሰዓት ትክክለኛው ባለሙያ ለምሳሌ አንድ ሰው አይን ሐኪም ቦታ ሳይሄድ የሆነ ቦታ ቼክ ተደርጎ ኩላሊትም ቼክ ተደርጎ አይን ቼክ ተደርጎ ሊል አይችልም። ትክክለኛው ባለሙያም ጋር መቅረብ በትክክለኛው ጊዜ ችግሩን የበለጠ ይቀርፈዋል ነው። ስኳርም ቢኖርበት ደም ግፊትም ቢኖርበት አሁን ይመጣሉ። እኛ ላይ ለምሳሌ ኦሲቲና እንትን ስላለ አብዛኛው ስኳር ያለበት አካባቢ ይመጣል። ስትነግረው በቃ ያሳዝንሃል። ከተጎዳ በኋላ ነው የሚመጣው ያ ሰውዬ። ህመም ስለሌለው ነው መፍረድ አትችልም። በእርግጥ ግን ቀድሞ ይሄ ነገር ሊጎዳኝ ይችላል ቼክ አድርጉ ቢሆን ያን ቀድሞ መከላከል ይችላል። ስለዚህ እንደ ሀገር እድሜያቸው ገፋ ያሉ ሰዎች በየአመቱ ቼክ ቢያደርጉ፣ እድገታቸውን ያልጨርሱ ደግሞ ቀድሞ እንደ አስገዳጅ ሁኔታ ቼክ ቢያደርጉ ችግሩን መቅረፍ ይቻላል። ጥሩ ዶክተር፣ በመጨረሻም የምትለው ሀሳብ ካለ በተለይ በእኛ ሀገር አሁን አይን ማዝ በጣም ትልቁ ነው። ከዛ ጋር ተያይዞ የውሃ አቅርቦት፣ የንጽህና አጠባበቅ ላይ እንደው የምትለን መልእክት ካለ በመጨረሻ። አመሰግናለሁ። በአጠቃላይ የአይን ጤናን በሚመለከት የጤና ጥበቃ ብቻ ወይም አይን ጤና ላይ የሚሰሩ አጋር ድርጅቶች ላይ ብቻ አይደለም። ይሄ የብዙ የሴክተር መስሪያ ቤቶች ቅንጅትና የጋራ መግባባት ያስፈልጋል። የአይን ጤና የምናነሳበት ምክንያት ምንድን ነው? መጀመሪያ ለምንድን ነው የምናነሳው? ችግሩ ምን ያህል ነው? የኢኮኖሚው፣ የሳይኮሶሻሉ፣ የማህበራዊ እነኚህ ነገሮች ሁሉ ግንዛቤ በደንብ መውሰድ ያለብን ይመስለኛል። ከዛ ቀጥሎ የፖሊሲ ለውጦችን ማምጣት ነው። ሌላው የጤና ዘርፍ እንደምንሰጠው ትኩረት ሁሉ ለአይን ጤና በፖሊሲ ደረጃ በወሳኝ አካላት ይሰጣል ወይ ነው። ይሄን በደንብ ወሳኝ አካላት ሊያስቡበት ይገባል ባይ ነኝ። በተጓዳኝ ደግሞ የትምህርት ተቋማት በተለይ ዩኒቨርሲቲዎች፣ ኮሌጆች ስለ አይን ጤና ያላቸው የትምህርት ስርዓት ምን ይመስላል፣ ከቅድመ ሰርቪስ በፊት የአይን ጤና ስልጠናው ምን ይመስላል የሚለውን በደንብ ማወቅ የሚያስፈልግ ይመስለኛል። ሌላው ማህበረሰቡ ነው። ቅድም እንዳልኩት ማህበረሰቡ ስለ አይን ጤና ምን ያህል ግንዛቤ ያለው፣ በተለይ እዚህ ላይ የሚዲያ ኃላፊነት ከፍተኛ ነው ባይ ነኝ። አስቀድሞ መመርመር እንዳለበት ማህበረሰቡ ማወቅ መቻል አለበት። ይህን የሚያውቀው ደግሞ አንድም በሚዲያ ነው። አጋር ድርጅቶች፣ የእርዳታ ድርጅቶች ደግሞ ለአይን ጤና ትኩረት መስጠት አለባቸው። እንደሌላው የጤና ዘርፍ ወይም ደግሞ በተቀናጀ መንገድ ለአይን ጤና ኢኳሊ ሪሶርስ ያስፈልገዋል። ይህንንም ማቀናጀት ያስፈልጋል። እነኝህን ስናቀናጅ ነው እንግዲህ የአይን ጤና የሚፈለገው ቦታ ላይ ደርሷል ማለት የምንችለው። ይህን ካልኩኝ በኋላ ቅድም ጠቅሻለሁ፣ የአይን ማዝ በሽታ በሀገራችን ከፍተኛ የማህበረሰብ የጤና ችግር ነው። ምንድን ነው ካል ተላላፊ በሽታ ነው። ችግሩ ካለባቸው ህጻናት ልጆች ወደ እናት፣ ከእናት ወደ ልጅ በቀላሉ የሚተላለፍ ነው። ይህን ሳይክል ልንሰብር የምንችለው የግልና የአካባቢ ንጽህናን ስንጠብቅ ነው። የውሃ አቅርቦት ሲኖረን ነው። ይህንን እንግዲህ ቅድም እንዳልኩት ነው። ይሄ የአጋርነት መንፈስ እዚህ ላይ ይመጣል። የዋሽ ድርጅቶች የውሃ አቅርቦትን፣ የባህሪ ለውጥን ማምጣት መቻል አለባቸው። የግልና የአካባቢ ንጽህናን ከጠበቅን ይቺ ዝንቧ የአይን ማዝ በሽታን የምታመጣዋን እንዳትራባ እናደርጋለን ማለት ነው። መከላከያው ይሄ ነው። ችግሩ ያለባቸው ሰዎች ግን የአይን ማዝ ይዟቸው አይናቸው ቀልቶ ሳይታከሙ ቀርተው የላኛው ሽፋሽፍታቸው ከረጅም ጊዜ በኋላ ወደ ውስጥ አጥፎ አይነ ስውርነት ሊያመጣ ያለ ከሆነ ይሄ አፋጣኝ የሆነ የአይነ ቆብ ቀዶ ጥገና ያስፈልገዋል። በጤና ድርጅቶች ውስጥ ይሄ ሰርቪስ ይሰጣል። ያንን ማካሄድ ያስፈልጋል። ቅድም እንዳልኩት እንግዲህ ከውሃ ጋር የሚሰሩ ከባህሪ ለውጥ ጋር የሚሰሩ ድርጅቶች ጋር በጋራ በመስራት የትራኮማ በሽታን መቆጣጠርና ማጥፋት ይቻላል። በሀገራችን ቅድም እንዳልኩት ጥሩ ምርታዎች አሳይተናል። ብዙ ለውጦች አምጥተናል።
ነገር ግን የዓለም ጤና ድርጅት በ2030 የአይን ማት በሽታ መጥፋት አለበት ብሎ መመሪያ ያስቀምጠዋል እና ርብርቦች ያስፈልጋል ማለት ነው። ስለዚህ የሁሉም ባለድርሻ አካላት ኃላፊነት ነው ለማለት ፈልጋለሁ። እኛም የሚዲያውን ድርሻ እንወስዳለን። ሁለታችሁንም ከልብ አመሰግናለሁ። ጳውሎስ አበነ በአለርት ሆስፒታል የኦፕቶሜትሪ ባለሙያ ነው። የተለያዩ መነጽሮችን ይዞ ተሞክሮውን ስላጋራን ከልብ አመሰግናለሁ። ዶክተር አለማየሁ ሲሳይ ደግሞ የአይን ሕክምና ስፔሻሊስት ናቸው። በኦርቢስ ኢንተርናሽናል ኢትዮጵያ ደግሞ ካንትሪ ዳይሬክተር ናቸው። እሳቸውም እንግዲህ የረጅም ጊዜ ልምዶትን ስላካፈሉን ዶክተር ከልብ አመሰግናለሁ። እናመሰግናለን። መልካም ተመልካቾች፣ የዛሬው የጤናው በቤቶ አይን ጤና ላይ ያተኮረው ዝግጅታችን ይህን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንዘጋጅ ፕሮግራሙን በማዘጋጀትና በማቅረብ አማረ ተመስገን ከመላው ስቱዲዮ ባለሙያዎች ሆኜ ወደ እናንተ አደረስኩኝ። ሳምንት በሌላ ዝግጅት እንገናኛለን። እስከዛው ጤና ይስጥልን። ትላንት ረዥሙን ጉዞ አንድ ብለን ስንጀምር የገጠሩን ማህበረሰብ በኢኮኖሚ ከከተማው ለማስተሳሰር ዛሬ ህልማችን ታላቅ መድረሻችን ሩቅ፣ ሚናችን የጎላ ውጤታችን ተጨባጭ፣ ህብረትን ዘምረን ስኬትን አጉልተን በየዘርፉ አሻራ ትተን እልፍ አከናውነናል። ዘመናዊነትን ተላብሰን ከዲጂታል ዓለም ተቆራኝተን እንደ አርማችን ማብቂያ በሌለው ጥረት እየተመራን በሁሉም አቅጣጫ የከፍታን ማማ ተያይዘናል። የፈጣን እድገታችን መሠረት የደንበኞቻችን አብሮነት። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። ቀናት ወራትን፣ ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት የኢትዮጵያ መድን ድርጅት የሚተማመኑበት ባንክ